እንታቶከን እየተመለከተን ነው። የዘዳግም መጽሐፍ በምንመለከትበት ጊዜ ዲዩትሮኖሚ ይባላል። ዲዩትሮኖሚ የሚለው ቃል የግሪክ ቃል ነው። ዲዩት ማለት ሁለት ማለት ነው። በእንግሊዘኛው ሰከንድ ሎ ወይንም ደግሞ ሁለተኛው ህግ ዘጻት ላይ እንዳየነው ዘጻት ላይ እግዚአብሔር ህግን ለህዝቡ ሲሰጥ እንመለከታለን አይደለ? ይሄኛው የመጨረሻው 40 ዓመት የቆዩበት ይሄ ሞአብ ሜዳ ላይ ህዝቡ የኖረበት የቆየበት ቃዴስ የነበረበት ያንን ስፍራ ወደ መጨረሻው ማጠናቀቂያው ማለት ነው። ከ40ኛው ዓመት በኋላ ሙሴም የሽኝት ንግግር ነው እዚህ ጋር ያደረገ ያለው። ለምን አሁን ህዝቡ 40 ዓመቱን በምድረ በዳ ላይ ጨርሷል። ከዛ የሚቀጥለው ሂደት ምንድነው? እሱ ወደ ከነዓን መግባት ጉዞ ወደሚጀምሩበት ጊዜ መጥተዋል። ስለዚህ ለሁለተኛው ትውልድ ያስታውሳቸዋል፣ ህጉን መልሶ ያስታውሳቸዋል። ሁለተኛው ህግ የተባለበት ምክንያት ምንድነው ስንል ሙሴ ለሁለተኛው ትውልድ የመጀመሪያው ትውልድ 40 ዓመት በምድረ በዳ ላይ ቀርቷል። የሚቀር ህዝብ ነው፣ አይገባም። ስለዚህ አሁን ሁለተኛው ትውልድ ደርሷል። ያ ትውልድ ደግሞ ህጉ መጀመሪያ በሚነገርበት ጊዜ ልጆች የነበሩ ናቸው። ምናልባትም ከዚህ ውስጥ አንዳንዶቹም አልተወለዱም ማለት ነው። ለምን 40 ዓመት ቆይታ ስለነበረ። ስለዚህ ሙሴ ያስታውሳቸው ይነግራቸው ያስፈልግ ስለነበረ ነው። የ40 ዓመቱ መጨረሻ ደግሞ ኢያሱ ህዝቡን ወደ ከነዓን የሚያስገባበት ለመውረስ ወደሚነሱበት ጊዜ የነበረ ጊዜ ነው ይሄ ጊዜ ማለት ነው። የዚህ ህግ በአይሁዶች የዚህ መጽሐፍ አይሁዶች የሚጠሩበት ቋንቋ ሀደባሪም ይባላል። ሀደባሪም ደባር ማለት ቃላት ማለት ነው። ዘዳግም ህግን መድገም፣ ሀደባሪም አይሁዶች መጽሐፋቸውን ሀደባሪም ብለው ነው የሚጠሩት። ደባር የሚለው ቃላት የሚለውን ያሳያል። ዘዳግም ምዕራፍ 1 ላይ ከመጣን ከቁጥር 1 ጀምሮ ሙሴ ለእስራኤል ሁሉ የነገራቸው ቃል ይህ ነው። ስለዚህ መጽሐፉ በሙሉ በዚህ ነው የሚጠራው ማለት ነው። ይህ ቃል ምንድነው ካልን ህግ ነው። ሰዎች እንዴት ከእግዚአብሔር ጋር የእግዚአብሔርን ስነ ስርዓት ጠብቀው እንደሚኖሩ እንዲሁም ደግሞ እግዚአብሔር ወደ ሰጣቸው ወደ ተናገራቸው የተስፋ ቃል ወደ ተስፋይቷ ምድር ሲገቡ እንዴት በዚያ ምድር ላይ መኖር እንዳለባቸው የሚያስተምረውን ህግ የያዘ መጽሐፍ እንደሚነግራቸው ማለት ነው። ይደግምላቸዋል። ስነ መለኮት የሚለው ምንድነው? እምነታችን የተመሰረተበት ለእምነታችን ዋና የሆነ ጉዳይ ማለት ነው። ዘፍጥረት ላይ ሄደን የምናወጣው ዋናው ስነ መለኮት ለኛ የእምነታችን መሰረት የሆነው ምንድነው? እሱ እንደ አውትላይን ነው የምናወጣው። ከዘፍጥረት 1 እስከ 50 ሁሉም ቃል ያስፈልገናል። ግን ስነ መለኮት የሆነው ነገር ደግሞ ምንድነው? ዘዳግም ጋር ስንመጣ ደግሞ አንደኛ እናያለን ማለት ነው። አንደኛ ስናይ ሽማ ስነ መለኮት። ሽማ የሚለው ምንድነው? በአይሁዶች ስማ የሚለው ማለት ነው። ስማ እስራኤል ሆይ ስማ አይደለ? ይሄ ዋንኛው ለሁል ጊዜ እለት እነሱ በሚጸልዩበት ጊዜ በጸሎት ቦታቸው ሁሉ የሚነገረው ቃል ነው። እስራኤል ሆይ ስማ። መስማት አለበት። ምን አንድ ጉዳይ አንድ ወሳኝ የሆነ አጀንዳ እስራኤል ሁሉ ሊሰማ ይገባል። ስለዚህ ለነሱ ለእምነታቸው መሰረት ነው። ለነርሱ ብቻ አይደለም፣ ዛሬም ላለነው ለኛም መሰረታችን ነው። ዘዳግም ምዕራፍ 6 ቁጥር 4 እስከ 5 ላይ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ሁለቱን አንድ ላይ እናቀናጀዋለን ማለት ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ብቸኛና ተወዳዳሪ የሌለው አምላክ is the only God ብቸኛ ነው። ከዛ ከሱ ጋር ደግሞ ማንም ራሱን ሊያወዳድር ሊያነጻጽር አይችልም። ስለዚህ ስማ፣ እወቅ። ይሄ ፈተና ነው የሚገጥምህ። ወደ ተስፋይቷ ምድር ስትገባ ይሄ ፈተና ያጋጥምሃል። ለምን? ራሳቸውን ከእግዚአብሔር ጋር ማነጻጸር የሚፈልጉ አማልክቶች ይቀርቡላቸዋል በአሕዛብ ሀገራቶች። ግን እስራኤል በልቡ አንድ ነገር ማወቅ አለበት። አምላኩ አንድ እግዚአብሔር ብቻ ነው። አንድ እግዚአብሔር ብቻ አለቀ። ይሄንን በልብ ያዝ። ከዚያም ደግሞ አምላክን ምን አድርጉ? ውደድ ነው። እና በፍጹም ማለት የፍቅር ከእግዚአብሔር ጋር ያለን አጀንዳ ሌሎችን አማልክት ጋር ካየን ሌሎች አማልክት የሚባሉት ጋር ሁሉ ጋር ካየን የትኛውም አማልክት ጋር በፍጹም የሆነ አማልክት ኃያል ነው ከተባለ ከሱ ከኃይሉ እኔ አንዳችን ነገር እንዲያደርግልኝ ነው። ከዛ እኔ ደግሞ የሚገባውን መስዋዕት ለዛ አማልክት ሄጄ እንዳቀርብ ነው የሚጠየቀው ማለት ጥያቄው ይሄ ነው። የሆነ ጉዳይ ፈልጌያለሁ፣ ከዛ ያደርግልኛል፣ ሊያደርግ ይችላል ያ አማልክት። ከዛ እኔ ለሱ ደግሞ የሚሆነው መስዋዕት አቀርባለሁ ነው። እግዚአብሔር ጋር ስንመጣ ግን አጀንዳው ይሄ አይደለም። ስለሚያደርግልኝ ስለማደርግለት አይደለም፣ ስለሚወደኝ ስለምወደው አለቀ። እርሱ ይወደናል። አዎ። ከዛስ እኛም ደግሞ በፍቅር ወደሱ መቅረብ አለብን። ፌሎሺፕ ህብረት፣ ፍቅር። ህብረታችን ራሱ የተመሰረተው በምን ላይ ነው? በፍቅር ላይ የተመሰረተው። ለዚያ ነው ይሄኛው ክፍል የሚናገር በጣም ደስ የሚል ክፍል ነው። ባይዘው እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው። አለቀ። አንድ አምላክ ነው ይልና
ከዛ ቁጥር 5 ላይ ሲናገር አንተም አምላክን እግዚአብሔርን በፍጹም ልብ በፍጹም ነፍስ በፍጹምም ኃይል ውደድ። ሁለቱን ነው የሚይዘው ማለት ነው። እዚህ ክፍል ላይ የምንመለከተው ሁለቱን ሐሳብ ነው የምናገኘው። ይሄ ፍቅር የሚለው የዘዳግም መጽሐፍ እንደ ሞተር ነው ይባላል ከእግዚአብሔር ከሰዎች ጋር ያለው ባይዘው የዘዳግም መጽሐፍ ሌላው ብሉይ ኪዳን ኤፌሶን የሚባልበት ነው። በጣም ብዙ በረከት የተነገረበት እሱን ክፍል ስትመለከቱ ይሄ እኛ አሁን በአዲስ ኪዳን ያለነው ሰዎች የተቀበልነው በረከት መንፈሳዊ አይደለ? በመሬት በከብት በወርቁ በመናምን አይደለም የተነተነው። በረከት ተባርከናል። አዎ በክርስቶስ ተባርከናል ይላል። በመንፈሳዊ በረከት በሰማያዊ ስፍራ የባረከን በማን? በክርስቶስ ይለናል። ግን እነሱ ሁሉ የሚቆጠሩ አይደሉም፣ የሚዳሰሱ አይደሉም፣ መንፈሳዊ ናቸው፣ ስፍራውም ሰማያዊ ነው ይለናል። ዘዳግም ጋር ሲመጣ ደግሞ ምን ይላል? እንዳለ የሚቆጠር የሚዳሰስን በረከት እስራኤል ወደ ተስፋው ምድር በመትገባበት ጊዜ የሚያገኘውን በረከት ሁሉ የሚይዘው ዘዳግም ላይ ነው በደንብ የተቀመጠው ማለት ነው። yes of course እግዚአብሔርን ሲከተሉ አምላካቸውን እግዚአብሔርን አምላካቸው ሲያደርጉ እነርሱም በፍጹም ልባቸው በፍጹም ኃይላቸው በፍጹም ነፍሳቸው እግዚአብሔርን ሲወዱት እነዚህ ሁሉ በረከቶች ምን የሚሆኑ ናቸው? የሚጨመሩ ናቸው። እግዚአብሔርን መከተል እርሱን ማምለክ እርሱን መውደድ ባዶ ያደርጋል የሚባል አንድም ስፍራ የለም። በነገራችን ላይ የለም። እግዚአብሔርን መከተል yes of course በረከት አለው ከምንም በላይ ማለት ነው። ማንም ይባርከን? እግዚአብሔር ካልባረከን እውነተኛውን አምላክ እሱን ተከትለን እሱ ካልባረከን ማንስ ይባርከናል? ማንስ እኛን የመባረክ አቅም አለው? ሲጀምር ኢየሱስ ክርስቶስ ጌታ ነው። ሁለንተናዊ የሆነ በረከት እግዚአብሔርን የሚከተሉ የእርሱ የሆኑት ሁሉ ሁለንተናዊ በረከት ሊባረኩ ግድ ነው። ተባርካል አልተባረክም አይደለም ጥያቄያችን። በነገራችን ላይ ክርክራችንን መሆን ያለበት በእግዚአብሔር መሆን ማለት እግዚአብሔርን መከተል ይባርካል አይባርክም አይደለም ጥያቄያችን። በረከቱ መጽሐፉ እንደሚለን የበረከቱ መገለጥ ያግኘን ነው። በረከቱ የሚለው መጽሐፉ ይናገራል አይደለ? ይሄ በረከትን በመገለጥ እንገናኘው። እግዚአብሔር የውስጣችንን አይን የልቦናዎቻችንን አይን ያብራልን። ልክ ኤፌሶ መጽሐፍ ላይ እንደሚለው ማለት ነው። ያ የመገለጥ ጉዳይ ነው። ያ ስለዚህ ይሄ መጽሐፍ ትክክል ነው። እስራኤል እግዚአብሔርን ይከተላል። አዎ ሲከተል ይሄ በረከት ደግሞ ይከተለዋል የሚለውን ያወራናል። አንደኛ ጉዳይ ሆኖ እናገኘዋለን። በሁለተኛ ላይ ስንመለከት የዘዳግም መጽሐፍ ላይ የቃል ኪዳን መታደስ እንመለከታለን። የሙሴ ኪዳን አለ። አዎ ዘዳግም ላይ አይደለም ኪዳኑን የገቡት። የት ላይ ነው የምናገኘው ኪዳን የገባው? እግዚአብሔር ከዘጻት ላይ አይደለ? አዎ ዘጻት ላይ እግዚአብሔር ከሕዝቡ ጋር በሙሴ አማካኝነት ሙሴ መካከለኛ ሆኖ ነው ለዛ ኪዳን ለዛ ነው የሞዛይክ ሎ የሚባለው የሙሴ ኪዳን የተባለው። ዘጻት ላይ ተፈጸመ። አሁን ግን አዲስ ኢቭን መሪም ሊቀይሩ ነው። ትውልዱም ተቀይሯል፣ መሪውም ሊቀየር ነው። ስለዚህ ኪዳኑን ድጋሜ እያነበበላቸው እየገለጠላቸው ያጸናላቸዋል። አብርሃም ጋር የአብርሃም ኮቨናንት ከተባለ የይስሐቅ ኮቨናንት የሚባል የለም፣ የያዕቆብ ኪዳን የሚባል የለም። አብርሃም የማንን ኪዳን? እግዚአብሔር ለአብርሃም ተናገረ። ከዛ አብርሃም አለፈ። ለማን ያጸናል? ያንን ኪዳን ለይስሐቅ ያጸናል። አያድሰውም። ግን ለምን ኪዳኑ አልተሰበረማ? ኪዳኑ ስላልተሰበረ ስላልተፈረሰ ያጸናለታል መጥቶ። አሁን መጀመሪያ አብርሃም ለይስሐቅ ሲናገር ይስሐቅ የሰማው በጆሮው ነበረ። የአባቱን ንግግር በጆሮው ሰማ። ከዛ ተከተለው፣ ታዘዘ፣ ኖረ። ይስሐቅ እግዚአብሔርን ከመከተል ይልቅ አብርሃምን ነበር የሚከተለው አባቱን። ኦፍ ኮርስ እግዚአብሔርን እየተከተለ ነው፣ ግን ያንን ያስተላለፈለት ማን ነው? አብርሃም ነው። ልክ አብርሃም ሲያልፍ ደግሞ ይስሐቅ ይመጣል። አሁን ይስሐቅ ብቻውን ነው። ሂዜ ሊደር ዛጋ መሪ ነው። ቤተሰብ ይመራል፣ ትውልድ ይመራል። ከዛ እግዚአብሔር ሊከተለው ይገባል። እግዚአብሔር ደግሞ ራሱን ለማን ይገልጣል? ለይስሐቅ ይገልጣል፣ ያጸናለታል። ጸና፣ የፈረሰ ነገር የለም። ከዛ ይስሐቅ ዘመን ያልፍና ደግሞ ማን ይመጣል? ያዕቆብ ይመጣል እያለ ያጸናላቸዋል። እዚህኛው ላይ ግን ከመጣን የሞዛይክ ሎው ላይ ከመጣን ራሳቸው ሕጉን አፈረሱ። በአንደበታቸው እኮ አፈረሱ። ባለፈው ያየን ነበር አይደለ? ዘኍልቍ መጽሐፍ በምንመለከትበት ጊዜ ሊያጠፋን ነው፣ በምድረ በዳ ሊገለን ነው፣ በሰይፍ ልንሞት ነው፣ አለቀልን፣ አበቃልን፣ እንመለስ አሉ። እግዚአብሔር መመለስ እንዳይችሉ ስላደረጋቸው እንጂ ሰዎቹ ተመልሰዋል። ያ ተግባር ሁሉ
በአንደበታችን ነው። አንደበታችን እኛን ያላደረሰን ቦታ እግራችን አይደርስም ይባላል በነገራችን ላይ። ያ በመጀመሪያ በአንደበታችን ካልደረስን በእግራችን መድረስ አንችልም። ስለዚህ እነዚህ ሰዎች በአንደበታቸው እና በልባቸው ደርሰዋል። ወዴት? ወደ ግብጽ ደርሰዋል። ያንን ሲያደርጉ ምን አፍርሰው ነው ማለት ነው? ኪዳን አፍርሰው ነው። ከእግዚአብሔር ጋር የነበራቸውን ኪዳን ማለት ዋሹ ማለት ነው። እግዚአብሔር ላይ እግዚአብሔርን ካዱት። እግዚአብሔርን ናቁት። በእነሱ አይን እግዚአብሔር አይችልም። እግዚአብሔር ግን ስቲል ስለ አባቶች ምንድናቸው ይላል? ተወዳጆች ናቸው ይላል። በምድረ በዳ ላይ አልተዋቸውም። በቃ ይሄን ማልፊቱን ከዛ ህዝብ ላይ አላዞረም። ስቲል ሰከንድ ጄኔሬሽን ሁለተኛውን ትውልድ ኪዳኑን ሲያድስላቸው እንመለከታለን። ዘዳግም ምዕራፍ 5 ከ2-3 አምላካችን እግዚአብሔር በኮሬብ ከእኛ ጋር ቃል ኪዳን አደረገ። እግዚአብሔር ዛሬ በዚህ በሕይወት ካለነው ከእኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይችን ቃል ኪዳን አላደረገም ማለት። እግዚአብሔር ዛሬ በዚህ በሕይወት ካለነው በዛ ታይም እየተነጋገሩ ስላሉት ነው የሚያወራው። ከኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይችን ቃል ኪዳን አላደረገም። በተራራው ላይ በእሳት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራቸው እያለ የቀደመውን ዘመን ያስባል ማለት ነው። ከዛ እዚህ ቃል ኪዳኑ ላይ ያለው ደግሞ ምንድነው? ሌላው የምርጫ ነፃነትን ሲሰጣቸው እናያለን። ዘዳግም 30 ላይ የምርጫ ነፃነት ከቁጥር 15 ጀምረን እናነባለን እስከ 19። ተመልከት ዛሬ በፊት ሕይወትንና መልካምነትን ሞትንና ክፋትን አኖሬአለሁ አለ ማለት ነው። ኢቭን በዚህ ዓለም አለ። ሕይወት እዚህ ጋር አለ፣ ሞት እዚህ ጋር አለ፣ መልካምነት እዚህ ጋር አለ፣ ክፉነት እዚህ ጋር አለ። ኢቭን መንግስተ ሰማያት እዚህ ጋር አለ፣ ሲኦል እዚህ ጋር አለ። ሁሉ ነገር በዚሁ ላይፍ ኢዝ ኤ ቾይስ። ህይወት ምርጫ ነው በነገራችን ላይ ሰው ያንን ያስቀምጣል። በህይወት እንድትኖር እንድትበዛም አምላክም እግዚአብሔር ልትወርሳት በምትገባበት ምድር እንዲባርክ አምላክን እግዚአብሔርን ትወድድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ሥርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ ይላል። ልብህ ግን ቢስት አንተም ባሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድትጠፉ እኔ ዛሬ እነግራቸዋለሁ። ኖ ቾይስ። ይሄ ዘመን የምን ዘመን ነው? የህግ ዘመን ነው። ባይዘወይ አምላክ ከቀየርን አምላክ ቀየርን ነው፣ አለቀ። ጣዖትን ማምለክ ማለት አምላክ መቀየር ማለት ነው። ስለዚህ እግዚአብሔር ጋር ስንሆን እርሱን ስናመልከው የእርሱ ጥላ አይደለ በልዑል መጠጊያ የሚኖር እንደሚለው በልዑል መጠጊያ የሚኖር ሁሉ ከክፉ ነገር ሁሉ የሚጠልለው የእግዚአብሔር ጥላ በእኛ ላይ አለ። የእግዚአብሔር ጥላ ደግሞ ሰፊ ነው። ኢየሱስ ክርስቶስ ጌታ ነው። እኛ ለዝናብ ጊዜ እንደምንይዘው አይነት ጥላ አይደለም። በዝናብ ጊዜ ጥላ ስንይዝ እኮ እዚህ የሆነ ጸጉራችን የሆነ ቦታችን አይደለም የሚጠበቀው፣ እግራችንስ በስብሷል የለም። የእግዚአብሔር ጥላ ግን ምንም ክፉ ነገር ወደ አንተ እንዳይቀርብ ሁለንተናህን የሚጋርድ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ጥላ ስር መሆን ያዋጣል። ኖ ቾይስ። ልብ ግን ቢስት አንተም ባሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸው ፈጽማችሁ እንድትጠፉ እኔ ዛሬ እነግራቸዋለሁ። ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባበት ምድር ዘመናችሁን አታስረዝሙ። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ ይላል። እንግዲህ አንተንና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ስለዚህ የምርጫ ኪዳኑ ጋር ምን አለ ማለት ነው? ምርጫ አለ። አስገዳጅነት አይደለም። ሰው በተቀመጠለት በዛ ኪዳን ውስጥ ተሳስሮ ለመሄድ እግዚአብሔር ቀንበር ጭኖበት አስጨንቆት አይደለም። ምርጫ ነው። ከዚህ ህይወትን ከመምረጥ ምርጫ ራሱን ማውጣት ማግለል ይችላል። ግን ሲያገለ ደግሞ የሚመጣበት ሞት የሚባል ነገር አለ። የሚመጣበት ጥፋት አለ። ያንን የሚያሳየም ማለት ነው። ኦኬ ይሄኛው አንድ የቴዎሎጂ ነው ዘዳግም መጽሐፍት ላይ የምናገኘው። ሶስተኛውን በዘዳግም መጽሐፍት ላይ የምናገኘውን ቴዎሎጂ እናያለን። የበረከትና እርግማን ቴዎሎጂ፣ ሪትሪቢዩሽን ቴዎሎጂ። በረከቱም ወደነሱ የሚደርስበት አካሄድ አለ፣ መርገሙም ወደነሱ የሚሄድበት አካሄድ አለ። በረከቱ ዛሬ እኔ ለእናንተ ማዛትን የአምላካችሁን ትእዛዝ ብትሰሙ፣ በረከቱ የአምላካችሁን ትእዛዝ ብትሰሙ ቀላል አይመስልም? ግን ሰው እሱም ባለመስማት ነው። በረከቱ ብትሰሙ ታስፈራላችሁ። ምድር ላይ ማንም በፊታችሁ አይቆምም።
በጉልበታችሁ አይደለም፣ ጥራችሁ ግራችሁ አይደለም፣ ሰማዩ ያዘንብላችኋል። በዚያ በግብጽ እያላችሁ ግን ደክማችሁ በእግራችሁ ሄዳችሁ ውሃ ቀርታችሁ ነው የምታጠጡት። እዚህ ግን እንደዛ አይደለም። በሰማይ ጠል ነው የሚረሰርሰው የእናንተ ነገር። ግን ከእናንተ አምላካችሁን ማወቅ አለባችሁ፣ እሱም መስማት አለባችሁ። አንድ ትእዛዝ አለቀ የበረከቱ። ከዛ ደግሞ መርገሙ ደግሞ እሱን ባሰሙት ነው። ቁጥር 29 ላይ አምላክ እግዚአብሔር ተወርሳት ዘንድ ሁለት ነገሮችን እዚህ ጋር እናያለን። አምላክ እግዚአብሔር ተወርሳት ዘንድ አንተን ወደምትሄድባት ምድር ባገባ ጊዜ በረከቱን በገሪዛን ተራራ መርገሙን በጌባል ተራራ ታኖራለህ። ሁለት ተራሮች አሉ። መቼ ነው የሚለው? ቁጥር 29ን እዩት። አምላክም እግዚአብሔር ተወርሳት ዘንድ አንተን ወደምትሄድባት ምድር ባገባ ጊዜ ከገቡ በኋላ ነው። ከገቡ በኋላ ባገባ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ታኖራለህ። ኤግዛክትሊ አሉ እነዚህ ማውንቴኖች አሉ። ከዛ እነርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በአርባ በተቀመጡት ከናናውያን ምድር በጌልጌላ ፊት ለፊት በሞሬ የአድባር ዛፍ አጠገብ ናቸው። የሞሬ የአድባር ዛፍ ታውቁታላችሁ አይደለ? የአብርሃም እግዚአብሔር ስራ አይደንቃችሁም? እኔ ድንቅ ነው የሚለኝ እኮ አብርሃም እዛ ሞሬ ዛፍ አድባር ስር ቁጭ ብሎ ያን እግዚአብሔር በረከት ምናምን ሲቀበል አስቦት አይደለም። ከሆነ ጊዜ በኋላ ትውልዱ ሁሉ ወደዚያ መጥቶ ይሄን በረከት እንደሚቀበል አሰማችሁት? ያ ለዚያ ነው በምድር ላይ በምንኖርበት ጊዜ ግድ የለሽ ሆነ መኖር የለብንም። ያ እግዚአብሔር እድሜ ሰጥቶን ዘመናችን ሁሉ በበረከት አልፎ ከዛ ደግሞ ትውልድ ሲቀጥል የሚቀመጥ አሻራ አለ። ነገ እኛ ዛሬ በጣልነው ላይ ነገ መጥቶ የሚባረክበት ያ በእኛ ጊዜ መባረክ ነው የሚሆነው በኢየሱስ። ለምን መርገምን ጥለን አናልፈማ። አስቡት ግን ይሆናል። ያ የነሱ ብቻ አይደለም፣ የነሱ እንደ መጽሐፍ ስለተጻፈ ነው ባይዘው። ያ እግዚአብሔር ቃልም ስለሆነ እንደ መጽሐፍም ስለተጻፈ በእያንዳንዱ ሰው ህይወት ውስጥ ግን ይሄ ያለ አምላካችሁ እግዚአብሔር የሚሰጣችሁ ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሷታላችሁም፣ ትቀመጡባታላችሁም። እኔም ዛሬ በፊታችሁ የማኖራትን ስርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ ይላል። ዘዳግም 27ን እናያለን። እና ዘዳግም 27 ላይ ሲናገር መሰዊያ ይሰራል። መሰዊያ የሚሰራበትን አሰራሩን ሁሉ ይናገራል ማለት ነው። ብረት ካልነካው እንጨት የተለያየ ነገር እያለ ይናገራል። ኢያሱ 8:30 የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሰዊያን ሰራ ይላል። 27 ላይ ስሩ አልነበር? አሁን ግን ሰራ። ኤግዛክትሊ ባይ ዘ ዌይ የተራራዎቹ መልክም በዚያ መልኩ ነው የሚገለጠው። እንደ አሁን እዚህ ተራራ ላይ ሲቆሙ መርገም አይደለም የሚነገረው፣ እዚህ ላይ በረከት ነው። ይሄ ተራራ ባዶ ነው፣ ምንም የለውም። የተራቀተ ተራራ ነው እና ድንጋያማ ነው። አንደኛ መራቀቱና ባዶ መሆን አንድ፣ ሁለተኛ መርገም ደግሞ ሰው ላይ ሲመጣ ምን ያደርጋል መሰላችሁ? የመርገም አቅም ሰው ማፍራት እንዳይችልም ነው የሚያደርገው። አሁን ሰውየው ፍሬ የለውም፣ ሌላ ጉዳይ ነው። ፍሬ የሌለው ሁሉ ፍሬያማ የመሆን እድል አለው። ግን መርገም ከሆነ ሰውየውን ፍሬ ያሳጣው፣ ሰውየው ኢቭን ማፍራት የማይችል ማንነት ውስጥ ገብቷል። ግልጽ ነው። መርገም ሰውን የሚያደርገው መርገም ሰው ላይ በሚወርድበት ጊዜ አቢሊቲ ያሳጣዋል። የሆነ ነገር መሆን እንድንችል ተደርገናል የመጣ ነው። ያንን አቢሊቲ ያሳጣዋል ከርስ። ይሄ ጌባል ተራራ ላይ ስንመጣ አንደኛ ምልጥ ያለ ባዶ ነው፣ ምንም የለውም፣ የተራቆተ ነው። እሱ ብቻ አይደለም፣ ድንጋያማ ነው፣ አለታማ ነው። አለታማ ነው ማለት ፍሬ ማፍራት ዘር ዛጋ አይዘራም ሲጀምር። ለምን? አለታማ ነው። ጌባል ተራራ እንደዛ ነው፣ የተመለጠ ተራራ ነው። እዛ ተራራ ላይ ወጥተው ነው የመርገምን ቃል የሚናገሩት። እዚህኛው ተራራ ላይ ተራራው ራሱ ያንን ያሳያል። ገሪዛን ደግሞ ለምለም ፍሬያማ የሆነ ተራራ ነው። ስድስቱ እዚህኛው ተራራ ላይ ይወጡና ህዝቡን ይባርካሉ። እና ዘዳግም 8:11-14 ዛሬ እኔ አንተን የማዘውን ትእዛዙን ፍርዱን ስርዓቱንም ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። ዛሬ እኔ አንተን የማዘውን ትእዛዙን ፍርዱን ስርዓቱንም ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክም በኋላ መልካምን ቤት ሰርተህ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህና ወርቅም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብጽ ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለበት በታላቂቱና በምታስፈራው ምድረ በዳ
የመራህን ከጭንጫም ድንጋይ ውሃን ያወጣልን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትን ሊያዋርድም አባቶች ያላወቁትን መና በምድረ በዳ ያበላህን አምላክን እግዚአብሔር እንዳትረሳ ይላል። ስለዚህ እስራኤል በተሰበሰበ ቁጥር በአመት የሚገናኙበት አንዱ ምክንያት ራሱ እግዚአብሔር እንዴ አርጎ ከባርነት ሀገር እንዳወጣቸው ይነገራቸዋል። እንዳትረሳ አባቶች ባሪያዎች ነበሩ። ለዚያ ነው እናንተ ለባሪያዎች ራሩ የተባሉት። አባቶች ባሪያዎች ነበሩ በግብጽ ምድር ላይ እግዚአብሔር ነው ያወጣቸው ብለው ለህዝቡ መንገር አለባቸው። ሁሉ ጊዜ አመት ሲገናኙ በየበዓላታቸው ይነገራል። እሱ ብቻ አይደለም። ዮርዳኖስን ባህር ከተሻገሩ በኋላ እግዚአብሔር ምን አላቸው? በዮርዳኖስ ወንዝ ውስጥ ድንጋዮችን አውጡ አላቸው አይደል? ድንጋዮችን አውጡ። ውሃውን ከምሮ እንደ ግርግዳ አሻገራቸው። ከዛ ድንጋይ ለቅመው አውጥተው እንደ ሐውልት ነገር ሰሩ ማለት ነው። እና ለእስራኤል ህዝብ ሁሉ ለወጣቶች ለሚመጣው ትውልድ ይነገራል እንዴት አድርጎ እግዚአብሔር የዮርዳኖስን ባህር ከፍሎ ህዝቡን እንዳሻገረ ለቀጣዩ ትውልድ ይነገራል። እነሱ በማየት ስለሆነ እግዚአብሔርን የሚያውቁት። እኛ ግን እግዚአብሔር አሁን በልባችን ላይ አይደል የተጻፈው? ስለ እግዚአብሔር በልባችን ውስጥ ያለው ራሱ እግዚአብሔር። ስለዚህ ኢትስ ኢዚ ለኛ አንደርስታንድ ለማድረግ እነሱ በሚያዩት ነው እግዚአብሔርን የሚያውቁት። ከዛ የቤት ውስጥ ትምህርት ይሰጣቸዋል። ይሄ አትርሳ የሚለው ነገር ሁሉ ጊዜ በአመት እንደ ሀገር ያንን ስርዓት ሲያደርጉ ይነገራል። ከዛ ውጪ ደግሞ አባት እናት ለልጆቻቸው ህጉን ስርዓቱን ያስተምሯቸዋል። ከዛ በእጅ ጻፍ ምናምን ነገር ስትቀመጥ በመንገድ ስትሄድ ስትወጣ በመቃነ የሚባለው እሱን ያስታውሰናል ማለት ነው።